ላይ ሰው እንኳን ባይኖር ለአላህ ሰው እንኳን ባይኖር ለእግዚአብሔር መልእክታችሁን አስተላልፉ። እንኳን ቤሩት አይደለም አንድ ነገር የምንፈራው ነገር የለም። ራሳችንን የምናስከብረው እኛ ብቻ ነን። ራሳችንን ስናስከብር እነዚህ ያከብሩናል። ራሳችንን ስናስከብር ያዳምጡናል። በልስላሴ የሚመጣ ነገር የለም። ተለሳልሰን ለምነን ጀዋር መሐመድ ለምኗቸው ነበረ። የተናገርኩትም ይሄንን ነበረ። ጀዋር መሐመድ በልመና የሚመጣ መብትና ነፃነት የለም። በልመና የሚመጣ ነፃነት የለም። በጉልበታችን ስናንበረከካቸው እነዛን ካንበረከክናቸው እነዚህም ይንበረከካሉ። 150 ዓመት በሙሉ 27 ዓመት በሙሉ ስንደበደብ ስንገዛ ኃይል ሳይኖረን ቀርቶ አይደለም። የኦሮሞ ባህል ነው ያዘን። የኦሮሞ መካሪ ሳፏችሁ ምናምናችሁ መብት በልመና አይደለም የሚመጣው። ነፃነት በልመና አይደለም የሚመጣው። ነፃነት በጉልበት ነው። ነፃነት የሚመጣው ሲገሉን አትገሉንም በማለት ነው። ይጠይቁን። ወንድ የሆነ ይጠይቀን። ወንድ የሆነ እየተገደልን እየሞትን እየታረድን የዓለም ልኮሩ ይገባቸዋል። ቢቢሲ፣ ሲኤንኤን፣ አልጀዚራ ዘግቦታል። ስንት የኦሮሞ ልጆች እንደሞቱ በምን ምክንያት ይህ ችግር እንደተነሳ ባለፈው 27 ዓመት የታገልነው የኦሮሞ ልጆች የሞቱት 5 ኢንተርናሽናል እኮ ከወር በፊት መዝግቦታል። እኛ የአህዳዊና የነፍጠኛውን አማርኛችሁን አንሰማችሁም፣ አንፈራም። ለፍልፉ እናንተ ቤሩት ያላችሁ ያልሽ የለፈለፍሽ በሙሉ እኛ ሀገር አለን። አንቺ ነሽ ሀገር የሌለሽ። እኛ መብታችን እናስከብራለን። አንቺ ነሽ መብትሽን ያላስከበርሽ። እናንተ ናችሁ መብታችሁን ያላስከበራችሁ። አልቅሰሽ አይደለም ደምሽ ቢፈስ አያገባንም። እኛም ያገባል ለኦሮሞና ለኦሮሞነታችን ብቻ ነው። ደማችሁ ቢፈስ አሜሪካንም ያላችሁ አህዳዮች፣ ዩሮፕም ያላችሁ አህዳዮች ደማችሁ አይደለም አጥንታችሁ ቢከሰከስ የሚያገባን ነገር የለም። የሚያገባን ለራሳችንና ለራሳችን ነው። ለሀገራችን፣ ለቋንቋችን፣ ለማንነታችን ነው። ለራሳችሁ ስትሉ መሸሽ ስለፈለጋችሁ አብይን ገደል የከተታችሁት እናንተ ስለሆናችሁ ዛሬ መንግስትን ተደግፋችሁ መንግስት ህዝብ ላይ እርምጃ እንዲወስድ ያደርጋችሁት እናንተ ስለሆናችሁ የምታለቅሱትም እናንተ ናችሁ። ግደል፣ ስልጣንን ተጠቅመ ግደል፣ ስልጣንን ተጠቅመ እረድ፣ ስልጣንን ተጠቅመ ይህንን አምባገነን ኦነግ የሚባለውን ኦሮሞ የሚባለውን ይህን ገዳ የሚባለውን ኦሮሞማን ስበር ስትል የነበርከው አንተን እስከነ ሚዲያው ዶክመንተሪ አለን አይደለም። ፍርድ ቤት ጦርነት ነው የምንገጥመው። ከዚህ በኋላ ፍርድ ቤት ጦርነት ነው የምንገጥመው። ፍርድ ቤት አይደለም ጦርነት። ለማንነታችን ለሀገራችን ጦር አይደል ፍርድ ቤት አይደለም። መሳሪያ ነው የምናነሳው። መሳሪያ ሀገራችን ነው፣ ማንነታችን ያለበት ነው። ሀገር የለንም። ሀገራችን ይህ አይደለም። ሀገራችን አሜሪካን አይደለም። ሀገራችን ሱዳን አይደለም። ሀገራችን ኦሮሚያ ናት። ኦሮሚያ ላይ የሚወረን መጥቶ የሚገለን ባህላችንን፣ ሀብታችንን፣ ቋንቋችንን የሚናገር ካለ ጦርነት ግልጽ ጦርነት ነው። ህጋዊ ስለሆነ ነው መንግስታችሁ ወጥቶ ጦርነትን ያዘዘው። ጦርነት እሱ ሲያዝ እኛ ጦርነትን የማናዝበት ምንም ምክንያት የለም። በየዓለም ላይ የምትኖሩ ኦሮሞዎች ቄሮ ጉልበት ይኖራችሁ፣ ተሰባሰቡ። ብቻችሁን አትሁኑ። እንዲህ ተሰባሰቡ፣ ውጡ፣ ድምፃቸውን አሰሙ። የሚመጣውን ነገር ተቀበሉ። መስዋዕት ለመሆን ተዘጋጁ። ይሄንን ነው የምነግራችሁ። ጆሌ ኦሮሞ ኩዌት፣ ባህሪን እንዳትፈሩ። ነፍጠኛ ከማውራት ምንም ነገር ማውራት ይችላል፣ መስራት አይችልም። ሀገርን የሰራ ነው እኛ ኦሮሞች ነን። ይችን ኢትዮጵያ የምትባል ሀገር የሰራናት እኛ ነን፣ የሞትንላትም እኛ ነን፣ የምንሰደድባትም እኛ ነን። መብታችሁን ነፃነታችሁን አትጠይቁ የሚል ልምምጥ አያስፈልግም። አንሰማችሁም። ለሀገራችን ሲወረር የአሜሪካን ቡሽ 9/11 የተናገረውን ሰምታችኋል። አሁን የመስቀል ጦርነት ነው የሚጀመረው ብሏል አይደለ? 11 ላይ ብሏል አይደለ? እኛም ኦሮሚያ ስትነካ ቀን አልወሰንም እንጂ የመስቀልም የቁርአንም የማንነትም የገዳ ስርዓትም የኦሮሞማም ጦርነት ነው የሚከፈተው። አንለቃቸውም። ማንንም አንለቅም። ማንንም ኦሮሚያን ሊወጋ የመጣ ኦሮምነቴን ላጠፋ የመጣ ወንድሜን፣ አባቴን፣ መሬቴን ሊቀማ የመጣ በሙሉ እንገጥማቸዋለን። እየገደላችሁን ነው፣ እያሰራችሁን ነው፣ እየገደላችሁንም ነው፣ እያረዳችሁንም ነው። ንብረታችንን እያቃጠላችሁ ነው። ያቃጠላችሁት እኛ መቀሌም አልሄድንም፣ ጎንደርም አልሄድንም፣ ሲዳማም ላይ አልሄድንም። መታችሁ ያቃጠላችሁት የእኛን ንብረት ነው።
ከመንግስት ጋር ሆናችሁ ያቃጠላችሁት ራሳችሁ ነፍጠኞች ናችሁ። ቄሮን መያዝ ሲያቅታችሁ ነው። ቄሮ የተጋፈጣችሁ የመንግስት ባለስልጣኖችን ነው። ጥያቄው አንድና ትክክል ነው። መሪዎቻችንን ፍቱልን፣ ያጫሉ እንደም አውጡልን፣ ልጃችንን እንቅበር ነው። አንፈራ። ይኸው አንድ ነገር ልንገራችሁ ጆሌ ኦሮሞ ያ በልምምጥ በልመና ያ በልምምጥና በልመና የሚመጣ ነፃነት የለም፣ ፍጹም የለም። ነፃነት የሚመጣውን ስትጋፈጥ፣ የሚመጣውን በስትራቴጂ ስትመልስ፣ የበላይነትን እያስከበርክ ስትሄድ ነው። ሌላው እስቃኤልም ሁን ሄኖክ ገቢሳም ሁን ማነህ ሄኖክም ሁን ጸጋይም ሁን ያ ይሄን ሳትነኩ ይሄንን ስትነኩ ምናም ይሄ የሚለውን አማርኛችሁን አቁሙ። የሚነካው ማን እንደሆነ ታውቃላችሁ። ያ መሪ ደግሞ አያስፈልገውም። ቄሮ መሪ አያስፈልገውም። ከብት አይደለም መሪ የሚባል ነገር። እናንተ ድሮም ስትራቴጂ ቀያች ናችሁ እንጂ ያ ምክር ሰጮች ናችሁ፣ መሪ አይደላችሁ። ያ ቄሮ ማን ምን እንደሚፈልግ ስለሚያውቅ ከተቻላችሁ እናንተ የሚመለከታችሁ ለነዚህ ያ ጉልበታችን ማየት ላለባቸው ዩሮፕና አሜሪካ ላሉት ያ የምትናገሩትን በጋዜጠኛ በሚዲያ ተናገሩ። ኦሮሚያ ላለው ነገር ለቄሮ ተውት። ሄደን እጃቸውን አንይዝላቸውም፣ ሄደን አንከላከልላቸውም። እንዲያርግ ማለት አንችልም። ግን ይሄንን ታውና ይሄንን አርግ ኖ መውጣት አለበት፣ መጠየቅ አለበት። እጁን ሰብስቦ ቁጭ የሚልበት ምክንያት የለም። ያ ውሃ ይሻልሃል፣ እሳት ይሻልሃል፣ ስኳር ይሻላል፣ ጨው ይሻልሃል። አይሰራም። ድሮ እንደዛ ብላችሁ መርታችሁን ያው ዛሬ ለዚህ ሁላ ህዝብ መጨፍጨፍ፣ ለዚህ ሁላ 2 ዓመት ለወለጋ ለጉጂ ሁላችሁም የኦሮሞ መሪዎች ተጠያቂዎች ናችሁ። ዛሬ ግን ዝም እንበልና ከእንግዲህ በኋላ ኦሮሚያ ላይ ያለውን ቄሮ ማድረግ የሚችለውን ነገር ያደርጋል፣ የሚፈልገውን ነገር ያደርጋል። ምንም ሰው አያስፈልገው። ከዚህ በፊትም 2 ጊዜ አንሞትም፣ 150 ዓመት አንሞትም። ከብቶች አይደሉም፣ አህያዎች አይደሉም፣ ሰዎች ናቸው። እንደናንተ መሀላቸው የሚናገራቸው ቢያስጠነቅቃቸዋል። እናንተ እዚህ ያለውን ነገር የውጭውን ፖለቲካ የውጭውን ሚዲያ ላይ ጨርሱልን፣ ኦሮሚያ ላይ ያለውን ተዉት። በተረፈ በጉልበትም ሆነ በምንም ሆነ ውጭም ያላችሁት ኦሮሚያ ውስጥም ያላችሁት ያ ልምምጥ ሳይሆን ጉልበት ሊገል የመጣውን ዝም ብላ አታየውም። እኛ ምን እየተነጋገርን ያለ ነው? እኛ እየታገልን ያለ ነው ስርዓቱን እንጂ ህዝብን አይደለም። ለዚህ ነው 2 ዓመት በሙሉ ያ ግራና ቀኝ እያየ የነበረው ቄሮ። ለዚህ ነው ሀጫሉም የተገደለው። ለዚህ ነው ጀዋርም የታሰረው። የእናንተ ስራ ነው። ያ ዝም በሉ እስቲ፣ ረጋ በሉ እስቲ፣ እንደዚህ በሉ እስቲ ምርጫ አባቱ ይጥፋ። ምርጫ ብሎ ነው ጀዋር የገባው። ያ መስከረም 30 ብሎ ነው ሰኔ 30 ሳይደርስ ሰኔ 27 የታሰረው። የምን አባቱ ምርጫ ነው? የምን ከዚህ በኋላ ኢትዮጵያዊ ነው? የምን ከዚህ በኋላ ሰላም ነው? አንቀጽ 39ን ይዘን ለአንድና ለመጨረሻ ጊዜ ለምን የፈለገች ሀገር አትሆንም? የፈለገች ከኛ ሊቢያ ትሻላለች፣ ከኛ ሰሪያ ይሻላል። ያ የኛ ህዝብ የሞተው ቢቆጠር እኮ ሰሪያ እኮ 1 ሚሊዮን ህዝብ አልሞተባቸውም። 1 ሚሊዮን ህዝብ ተፈናቀለባቸው እንጂ ኦሮሚያ እኮ 1 ሚሊዮን ህዝብ እኮ የተፈናቀለባት። የኛን የሚዘግብ የሚያይ የለም። የሰው እናወራለን። የኛን የሚዘግቡት ማዕድናችንን ነው። የኛን የሚዘግቡት ወርቃችንን ነው። የኛን የሚዘግቡት ሀብታችንን ነው። በደላችንን ግን የሚመዘግብልን የለም። እኛ ሰሪያ አልሆንም። ኦሮሚያ ሰሪያ አልሆነችም እንዴ? የሰሪያ ህዝብ እኮ 1 ሚሊዮን የተፈናቀለው። የኦሮሚያ ህዝብ በ1 ዓመት ውስጥ 1 ሚሊዮን ተፈናቅሎ ባሌና አዳማ ላይ እርግፍ፣ ድሬዳዋ ላይ በረሃ ላይ እርግፍ አድርጋችሁ ጥላችሁ ዛሬ ያያችሁልን ሰው የለም። እኛ ከሰሪያ መብ እንደምትናነሰው ሰሪያ እኮ በጦርነት ነው። አሜሪካን እየደገፋቸው ነው። ሰሪያ የሞተ ሰው ብዙ ስንት ነው? ኦሮሚያ ውስጥ የሞተ ሰው የተገደለው የታሰረው፣ ትላንትና የታሰረችው እድሜ ልኳን ጫልቱ ታከለ ያለችው እድሜ ልኳን እስር ቤት የጨረሰችው የሆነ ግን 3 መሪዎች እነ ጀዋር መሐመድ እነ በቀለን በገዛም ፖለቲካቸው ሳፉ። እስቲ ትዕግስት ይኑረን፣ ሀገሪቷን አናፍርስ። ገና ለገና ኢትዮጵያ አትፍረስ ተብሎ እኛ መፍረስ የለብንም። እኛም የእኛ ልጆች መድማት የለበትም። አርፋችሁ ቁጭ በሉልን። ያ እማትሉ ከሆነ የባሰ ታስበሉናላችሁ፣ የባሰ ታስጨርሱናላችሁ። እነሱ ኢንተርኔት ተዘግቷል እኮ ራሳቸው የሚመሩት ራሳቸው ናቸው።
ታሪክም የሚሰሩት ታሪክም የሚሰራባቸው እነሱ ስለሆኑ እነሱ ያውቃሉ ምን እንደሚሰሩ። እናንተ እዚህ ያሉትን ኢንፎርሜሽን አድርሱ። በተረፈ በውጭ ያላችሁ ኦሮሞዎች በጣም ፕራውድ በጣም ሽቶልስ ነው የሆንኩባችሁ። ወጣችሁ ድምጻችሁን አሰሙ። ወጣችሁ ድምጻችንን እናሰማለን። የምንችል ከሆነ እንገባለን፣ እኛም እንታሰራለን፣ እንሞታለን። ካልሆነ እዚቹ እንሰራለን። እዚህ ላለው ኮሚኒቲ እና ኤምባሲ ብቻ ድምጻችሁን አሰሙ እንጂ ከዚህ በኋላ እናሳያችኋለን። ኢትዮጵያ ማለት ምን እንደሆነች እናሳያችኋለን። እናንተ የምትናፍቋትን ኢትዮጵያ እንዲያርገን እናስቆጥራችኋለን። ታያዋታላችሁ። አታያዋትም። እዚህ ቁጭ ብለህ እዚህ ቁጭ ብለህ የኦሮሞ ልጅ ወጣ፣ የኦሮሞ ልጅ ሰልፍ አደረገ እንዲያርግ ለኦሮሞ ልጆች ገንዘብ ከረዳችሁ እኛ ሀገር ሰተናችኋል፣ አኑረናችኋል። ሌላው ቢቀር ቦሌ ኤርፖርት በፕሌን ተሳፍራችሁ ነው አይደለ? ፊንፊኔ ላይ በኦሮሞ አጥንት የተሰራ ኤርፖርት ላይ ተሳፍረሽ ነው ባህሪን የገባሽው። ፊንፊኔ ላይ በኦሮሞ ኤርፖርት የተሰራ ኩዌት የገባሽው፣ ሳውዲ አረቢያ፣ አሜሪካን የሄድሽው። መችስ ከጎጃምና ከወሎ ቀጥታ በፈረስ ወይ በሚኒሊክ አህያ አይደለም የገባሽው። ለኦሮሞ ልጆች ረድቻለሁ። በቂጥሽን ጀንታ ይግባ። አንቺ የኛን የኦሮሞን ሀብት እየበላሽ ነው። ዘርማን ዘርሽ ኦሮሚያ ላይ ያደገው። ኢትዮጵያ የምትባለው የኖረችው በኦሮሚያ ኢኮኖሚና ሀብት ነው። በኦሮሚያ ሪሶርስ ላይ ኖራችሁት። ኦሮሚያ ላይ ነው። አዲስ አበባ ኖረሽ ፊንፊኔ ኖረሽ ነው ባህሪንና ኩዌት የተሳፈርሽው። ለኦሮሞ ልጅ ረድተሽ ከሆነ ሪሲቱን አምጪልን፣ ቆጥረን እንሰጥሻለን። ረድታችሁን አታውቁም። እንድትረዱንም አንፈልግም። እንድታለቅሱልን እኛ እርዳታ አንፈልግም። ለራሳችሁ ስትሉ ቁሙ። እናንተ አራት ሬሳ ሲጋደምላችሁ ብላችሁ ቁጭ ብላችሁ ሚስት አስረክባችሁ ነፍሰ ጡር ያሳምነም ሚስት አስረክባችሁ ስትሉ አፋችሁ ለራሳችሁም አልሆናችሁም። ስለኛ እንዳታነሺ እንዳታለቅሱልን አንፈልግም። እርዳታችሁን አንፈልግም። እዛው በጠበላችሁ አጫሉ የኛ እንጂ እናንተ አይደለም። ኢትዮጵያ የሚባል ከአንድ ቀን ከአፉ ጠርቶ አያውቅም። አጫሉ የኔ ደም ነው፣ የእናንተ ደም አይደለም። አጫሉ የኦሮሞ ደም ነው፣ የእናንተ ደም አይደለም። የእናንተ ደም ውስጣችን እንዲኖር አንፈልግም። በኦም ሆነ በስፔሊንግም እንዲኖር አንፈልግም። ውጡልን፣ ከደማችን ውስጥ ከሀሳባችን ውስጥ ውጡልን ከሀሳባችሁ ውስጥ ከደማችን ውስጥ እንድትወጡልና በይቅርታ የምጠይቃችሁ አንፈልጋችሁም። እኛ ስርዓት መቀየር ነው የምንፈልገው። እኛ ሀገር መቀየር ነው የምንፈልገው። ሀገሪቷን እንቀይራታለን፣ በደማችን እናስተካክላታለን። ኢትዮጵያን አድዋ ድረስ ሄደን በደማችን እንዳስተካክልናት በሙሉ ይህን ስርዓት እንቀይረዋለን። እመኑኝ፣ እንቀይረዋለን፣ እናሳያችኋለን። ይህንን ወቁ። በተረፈ በየሀገሩ የምትገኙ የኦሮሞ ሴቶች፣ የኦሮሞ በተለይ አረብ ሀገር የምትኖር ሰዎች ቀውጡት፣ ወጥታችሁ ድምጻችሁን የኦሮሞ ልጅ እንዳትፈሯቸው። አብራችሁ ተባበሩ። ነፍጠኛ ፈስ ብቻ ነው፣ ገለባ የጤፍ ውጤት እንኳን አይደላችሁም። ዳቦ ቆሎ በልታ ያደግክ ነው። እኛ የብዙ ምርት ውጤቶች ነን። በጥሩ አየር ያደግን ነን። በጥሩ ባህል፣ በደግነት፣ በእግዚአብሔር ደግነት እንደናንተ በመተትና በከብት ያደግን ሰዎች አይደለንም። እወቁ። ይሄን እግዚአብሔር ሁሌ ከኛ ጋር ነው። አላህ ሁሌ ከኛ ጋር ነው። እወቁ። ይሄንን እወቁ። ሀገር አለን ስንላችሁ ዝም ብለን ሀገራችንን ሰተን ቁጭ ብለን እንደናንተ ተጣጥፈን ቁጭ የምንል ዜጎች አይደለንም። ይሄንን እወቁ። በርቱ። ጀባዱ ጆል ኦሮሞ በርቱ። ዛሬ ቤሩት ላይ ፕራውድ ነው የሆንኩትኝ። ነጻነት ማለት ይሄ ነው። ነጻነት በሌለበት ቤሩት ላይ የኦሮሞ ልጅ ነጻነት ምን እንደሆነ አሳያችሁ። እናንተ ውጡና ብቻ እስክታና ዘፋኝ ሲመጣ እንዲበሉ ለምን አልወጣችሁም? ኢትዮጵያዊነትን ከፈለጋችሁ ለምን አልወጣችሁም? ለምን አትወጡም? ዶክተር አብይ ብላችሁ ስትሏን ነበር። ዶክተር አብይ 30 ምናምን አመት በሙሉ እዛ ስትበሰብሱ ፕሌን እንኳን ልኮ ያላስወጣሽ የገረድ ልጆች ያስወጣችሁ። አሁን ሂዱ፣ እናያታለን። ይሄንን ታያታላችሁ። በርቱ። የኦሮሞ ልጆች ሳውዲም ያላችሁ በምትችሉት ዱባይ ያላችሁ ወጣችኋል፣ ቤሩት ወጣችኋል፣ ኳታር ባህሪን ላይ አትወጡም ያለቻችሁን ተዋት። ባህሪን ላይ መውጣት አትችሉም። እናያለን። የኦሮሞ ልጅ ባህሪን ላይ ቢወጣ ብለሻል። ዛሬ የኦሮሞ ልጅ ባህሪን ላይ ቢወጣ ቢቃወም አስለቅባችሁ ነበር ብለሻል። ይችን ቀን እንዳትረሻት። መለቀም ምን እንደሆነ አሳይሻለሁ። እኔ ጂጂ መለቀም መልቀም ወይኔ እናቴ ካላልሽኝ እኔ ጂጂ አይደለሁም። ታያለሽ መለቀም እንደሆነ ሰምተናል። ሁሉም ሪኮርድ ሆኖ መጥቶልሻል። ሰምተናል ሀዘናችንን። አንቺ ባህሪን ውስጥ የአረብ የሚበላሽና ሸርሙጣ ከሆንሽ ባህሪን ውስጥ ያሉት ኦሮሞዎች
ብትወጡ አስለቅማችኋለሁ። ሪኮርድ አድርጉ፣ ተደርጓል፣ ይቀመጣል። ባህሪ ላይ ውጡ፣ እንደውም ተደብደቡ። ባህሪ ላይ ያላችሁ ኦሮሞዎች ፍቃድ አውጡ። የሚፈቀድ ከሆነ አስፈቅዳችሁ ሀዘና